ስለራሳቸው ታሪክ፣ ስለኑሯቸው፣ ከሌሎች ጋር ስላላቸው ግንኙነት በሰፊው እንዲነግሩት መጠየቅ ጀመረ። የህመምተኞቹን ጨዋታ ማዳመጥና የመጀመሪያው ሰፊ ጊዜ የሚሰጠው ተግባሩ አደረገው። በትዕግስት ይሰማቸዋል። እነርሱም ታሪካቸውን ሲነግሩት ከአእምሮአቸው ውስጥ የነበረው ትዝ የሚላቸው ታሪካቸውን ሲያጫውቱት ለተወሰነ ጊዜ ቀለል እንደሚላቸው መረዳት ቻለ። በእነዚህ የየራሳቸው ታሪክ በሚያጫውቱት ህሙማን አእምሮ ውስጥ ቁጣ፣ ፍርሃት፣ ጥላቻና ፍቅር እየተለዋወጡ እንደሚያንቀጠቅጧቸው ተረዳ። የየልቦናቸውን ሲያጫውቱት ፍሮይድም እንደ አባት ወይም እንደ እናት ያለዚያም እንደ ፍቅረኛቸው ይመለከቱት ነበር። እንደዚህ ሆነው በከፍተኛ ጉጉት የደረሰባቸውን ሁሉ በሚነግሩት ወቅት ጭውውቱም እንዲቀጥሉ እንጂ እንዲያቋርጡ አያደርግም ነበር። እንደፈለጉ እንዲያናግሩት ይተዋቸዋል። የሚነግሩትን መጥፎም ሆነ መልካም ነገር ያዳምጣቸዋል። እንዲያውም የልባቸውን ፍርጥርጥ አድርገው ከሚነግሩት ህሙማን መካከል ጥቂቶቹ ወዲያውኑ ሲቀላቸው ለማወቅ ቻለ። ከዕለታት አንድ ቀን ደግሞ የተለየ ጠባይ የነበራት አንዲት ወጣት ህመምተኛ ሄደችለት። ውሃ በጣም ጠምቷት ነበር፣ ግን አትጠጣም። በብርጭቆ ውሃ ሲሰጣት ተቀበለችው። ወደ ከንፈሯም ማስጠጋች። ወዲያው መለሰችለት። እርሷም ሆነች ማንም ሰው ያላወቀው ውሃውን እንዳትጠጣ የሚከለክላት አንዳች ነገር ነበረባት። ፍሮይድ ምርምሩን በጥብቅ ቀጠለ። ምክንያቱንም አወቀው። እንደተለመደው ታሪኳን እንድታጫውተው ጠየቃት። በጽሞናም ሲያዳምጣት ያቺ ወጣት ሴት በሕፃንነቷ ወቅት ሞግዚቷ በምትጠጣበት ብርጭቆ ውሻ ሲጠጣ አይቷ ኖሯል። ነገሩንም ለዚያች ለማትወዳት ሞግዚት ትነግራታለች። ከዚያ በኋላ የሆነው ነገር ሁሉ ረስታው ስትኖር ከጊዜ በኋላ በድንገት የሆነው ያን በሕፃንነቷ ያየችው ነገር ታስታውሰዋለች፣ ትዝ ይላታል። ያን ሁሉ ነገር ለፍሮይድ ስትነግረው የሕፃንነት ሞግዚቷ ውሻው ብርጭቆና ውሃውን በአንድነት ይታዩዋታል። ግን ሁለቱም ትዝታዋን ከነገረችው በኋላ መጠጣት ትጀምራለች። ፍሮይድ ያን የሕክምና ዘዴ የመናገር አብነት ብሎታል። ቆይቶም ያ የሕክምና ዘዴ ሳይኮአናሊሲስ ለመባል በቃ። ህሙማን አብዛኛውን ጊዜ እውነቱን ሲናገሩ ለደረሰባቸው ችግር መነሻ የሆነውን ጉዳይ ሲጠቁሙ ይሻላቸዋል። ካዳመጧቸው ሁሉንም እንዲነግሩ ከገፋፏቸው ስጋቸውንም ወይም ፍርሃታቸውን ይቆጣጠሩታል። ይህ ነጥብ አስገራሚ ላይሆንባቸው ይችላል፣ ወይንም እንዴት ሊሆን ይችላል ብላችሁ ታስቡ ይሆናል። ሌላው ቀርቶ የልባችንን ምስጢር ወይም ችግራችንን፣ ጉዳያችንን ለልብ ወዳጃችን ስናጫውተው እንኳን የቱንም ያህል የመንፈስ ረፍት እንደሚሰማን ሸክም ሆኖ ሲያስጨንቀን የነበረው የቱንም ያህል እንደሚቀልልን መረዳት እንችላለን። ሞክረነውም ውጤቱን አግኝተነዋል። ፍሮይድ ከየህሙማኖቹ ከሚያዳምጣቸው ጉዳዮች አንዳንዶቹ እጅግ ያስደነግጡት ነበር። ከወጣቶች የሚሰማቸው የግል ሁኔታዎች ከወላጆች ጉዳይ የተለየ እንዳልሆነም ፍሮይድ ተረድቶታል። አንድ ሕፃን እናቱን እጅግ ከማፍቀሩም የተነሳ አባቱን ሊገድል ያስብ ይሆናል። ግን ደግሞ አባቱን በጣም እንደሚያፈቅረውና ወዲያውኑ ትውስ ሲለውና ለመግደል በነበረው ምኞት እጅግ ያፍርበታል። እንደዚህ ያለ የተቃረነ ሐሳብ ወይም ምኞት ከአእምሮ ለማስወገድ ይሞክራል፣ ይረሳዋል። ከስውር ህሊናው ውስጥ ገብቶም ይሰወራል። አንድ ቀን ግን በህልሙ እንደገና ብቅ ይላል። ዶክተር ፍሮይድ አዲስ ያገኛቸው ነገሮች ሁሉ ለሌሎች ሐኪሞች ያካፍላቸው ነበር። እርሱ በደረሰባቸው አዳዲስ ጉዳዮች ብዙዎቹ ሐኪሞች እጅግ ይቸገሩበትም ነበር። ሌላው ቀርቶ በዚህ ሙያ ስመጥር የነበረው ዶክተር ብሮየርም እንኳ ፍሮይድ የደረሰበትን የሕክምና ስልት ሲነግረው ጀምሮት የነበረውን ጥናትና ምርምር ሁሉ ጠብቅ አድርጎ ትቶታል። ሰዎች በሕፃንነታቸው ወራት በሚደርስባቸው ጉዳት የተነሳ አይነ ስውር ሊሆኑ እንደሚችሉ ወይም ዱዳ ሆነው ሊቀሩ እንደሚችሉ ማመን በዚያ ዘመን እጅግ ከባድ ነበር። የሰው አእምሮ የጨለማና የፍርሃት ቦታም ስለሆነ በሚደርስበት ነገር ወደ ጨለማነቱ ወደ ፍርሃቱ ሊመለስ እንደሚችል የሚያምኑ እጅግ ጥቂቶች ነበሩ። ዶክተር ፍሮይድ በምርምሩና በጥናቱ የደረሰባቸው ጉዳዮች ሁሉ በጽሑፍ ባቀረበበት ጊዜ ከየአቅጣጫው ተቃዋሚዎች ተነስተውበትም ነበር በዘመኑ። በዚህም የተነሳ በርካታ ጠላቶችን አፍርቷል። ግን እጥፍ ድርብ
ያላቸው ወዳጆቹን አግኝቶበታል። የሰው አእምሮ እንዳይዘጋና ብዙዎቹን ህመምተኞች ከስቃያቸው እንዲድኑ ለማድረግ የሚችሉበትን የህክምና ዘዴ በማቅረብ ብዙዎች ባለሙያዎች አምነው ተቀብለውታል። በህይወት ጉዞ ውስጥ ሊፈልቁ የሚችሉ ጥያቄዎችን አጥጋቢ መልሶችም ሁሉ በዚህ መልስ የሰጠው ፍሮይድ ነው። ህሙማኖች በጽሞና ማዳመጥ የሚያስገኘውን ጥቅም እየዘረዘረ በማስተማሩም በመላው ዓለም ላይ ስመጥር ሆኖበታል። በዘመኑ ኪነት፣ ስነ ጽሑፍና ሳይንስ ላይ የፍሮይድ ተጽዕኖ ከግምት ሁሉ በላይ ሆኖ ተገኝቷል። መጽሐፍት በሚጽፉ፣ ቲያትር በሚያቀነባብሩ፣ ስዕል በሚነድፉ፣ በትምህርት ቤቶች፣ በሆስፒታሎችና በወህኒ ቤቶች ውስጥ የሚሰሩ ባለሙያዎች ከዚህ ታላቅ ባለሙያ ጥረት ብዙ ትምህርት ቀስመዋል። ስለ ስውር አእምሮ ምስጢር ያበረከተው ምርምር እጅግ ጠቃሚያቸው ሆኖ ይኖራልና። እርግጥ ነው ዶክተር ሲግመንድ ፍሮይድ ያቀረባቸው ጥናቶችና ምርምሮች ዛሬም ድረስ ሁሉም ተቀባይነት አላገኙም። ግን እኛ ራሳችንን በተሻለ ሁኔታ እንድናውቅ ያደረገው ጥረትና ያገኘነውን ውጤት መሰረት በማድረግ ፈለጉን አንዳንዶች ተከትለውታል። እርሱ ባደረገው ምርምር ሌሎችም ተከትለው ባስገኙት ውጤት ከእንግዲህ ወዲህ በሰው ልጅ ማህበራዊ ኑሮ ውስጥ ወፈፌ፣ እብድ የሚባሉ ሰዎች እንደማይኖሩ ተስፋ ተደርጎ እንደነበረ በዘመኑ መነሻ የሆነውን ዶክተር ሄይመን ፍሮይድን አነሳን። በሁለት ክፍል እንዳነሳንላችሁ ስለ ሲግመንድ ፍሮይድ በስነ ልቦና ዓለም ውስጥ እንደ ትልቅ ተራራ የሚታይ በሐሳቦቹ ዓለምን ያነጋገረ አሁን ድረስ አከራካሪነቱ ያልበቃው ስብዕና ያለው ሰው ነው። እሱን አስገራሚና አስደናቂ የሚያደርጉት ደግሞ በተለይ የሰው ልጅ አእምሮ ያለውን እይታ የለወጠ ታላቅ ምሁር ስለሆነም ጭምር ነው። እንደ አውሮፓውያን አቆጣጠር በግንቦት 6 በኦስትሪያ ኢምፓየር ያሁኗ ቼክ ሪፐብሊክ በምትባለው ፍሬይበርግ በተባለች ቦታ ነው የተወለደው። ቤተሰቦቹ በርግጥ አይሁዳውያን ነበሩ። አባቱ ጃኮብ ፍሮይድ የሱፍ ሲባል ነጋዴ የነበረ ሲሆን ሲግመንድ ደግሞ ከቤተሰቡ ልጆች መካከል በጣም ጎበዝ በመሆን ቤተሰቡ በራሱ ልዩ ትኩረት ይሰጠው የነበረም ግለሰብ ነው። እንግዲህ ገና በለጋ ዕድሜው ወደ ቪየና ኦስትሪያ ከተዘዋወረ በኋላ በቪየና ዩኒቨርሲቲ የሕክምና ትምህርትን ተከታትሎ በ1881 ዓመተ ምህረት እንደ አውሮፓውያን አቆጣጠር በዶክትሬት የተመረቀ ምሁር ጭምር ነው። በተለይ መጀመሪያ ላይ የነርቭ ሐኪም ኒውሮሎጂስት የሚባል ሙያን አጥንቶ ነበረ። በኋላ ግን የሰው ልጅ አእምሮ ችግሮችን ለመረዳት በንግግር ላይ የተመሰረተ ሕክምናን ማጥናት ጀመረ። በ1890ዎቹ ሳይኮ አናሊሲስ የተባለውን አዲስ የሕክምና ዘርፍን በመመስረት ታሪክ የሰራ ድንቅ ምሁርም ጭምር ነው። እንግዲህ ይህ በታካሚና በሐኪም መካከል በሚደረግ የንግግር ልውውጥ የአእምሮን ችግር ማከም የቻለ ድንቅ የዓለማችን ስጦታ የሆነ ሰው ነው። እንግዲህ የግለሰብ እንግዲህ በ1900 እንደ አውሮፓውያን አቆጣጠር ዘ ኢንተርፕሪቴሽን ኦፍ ድሪምስ የተሰኘና በጣም ታዋቂ መጽሐፍን ማሳተም የቻለ ሰው ነው። በዚህም ህልም የውስጣችን ድብቅ ፍላጎቶች መገለጫ እንደሆነ ለዓለም የገለጸና ያሳየ ነው። በ1930ዎቹ ናዚዎች በተለይ ኦስትሪያን ሲቆጣጠሩ ፍሮይድ አይሁዳዊ በመሆኑና መጽሐፎቹም እንግዲህ ለዓለም ቢያበረክትም እንዲቃጠሉ ተደርገዋል። ቤተሰቦቹ ስደት ደርሶባቸዋል። በ1938 በጓደኞቹ እርዳታ ከቪየና አምልጦ ደግሞ ወደ ለንደን ተሰደደ። በኋላም ፍሮይድ ለረጅም ዓመታት በህይወት ዘመኑ ሲጋራ ያጨስም ስለነበረ ሲጋራን በተደጋጋሚ በማጨሱ ምክንያት የላንቃ ካንሰር ተይዞ በጣም ተሰቃይቷል። በኋላም ካንሰሩ እየበረታበት በመሄዱና ከፍተኛ ስቃይ ውስጥ በመሆኑ መስከረም 23 ቀን 1939 በለንደን ከዚህ ዓለም በሞት የተለየ ግለሰባችን ነው። በርግጥ ፍሮይድ ረጅም ዓመታት ሲጋራ በማጨሱ የላንቃ ካንሰር ቢይዘውም በተደጋጋሚ እንግዲህ ቀዶ ጥገና በማድረግም ህይወትን የታገለ ሰው ነው። ፍሮይድ በአሁኑ ጊዜ የምንጠቀማቸውን እንደ ኢጎ፣ ኮምፕሌክስ እና አይዲያ ያሉትን ቃላት በስነ ልቦና ዓለም ውስጥ ያስለመደም የመጀመሪያው ድንቅ ሰው ነው። በተለይ የሱ
የህይወት ታሪክ በሙያውና በህመም ውስጥ ሆኖ የነበረውን ጥንካሬ ትግልን በይበልጥ ማሳየት የቻለ ነው። እንግዲህ የሰው ልጅ አእምሮ የበረዶ ተራራ አይስ ብሪጅ ነው ብሎ ማስተምሯል፣ ተሟግቷል። ፍሮይድ ከፈጠራቸው ትልልቅ አስተሳሰቦች አንዱ ይሄ አእምሮ የምንላቸው ወይም አንኮንሺየስ ማይንድ የሚባለውን ክፍል ነው። እኛ የምናውቀውን የምናስበውን የአእምሮአችንን ክፍል በጣም ትንሽ እንደሆነ የሚታወቅ ነው። አብዛኛው ባህሪያችን የሚመራው በውስጣችን ተቀብረው ባሉ ፍላጎቶች፣ ትዝታዎችና ግፊቶች እንደሆነ የተከራከረና የሞገተ ድንቅ ሳይንቲስት ነው ፍሮይድ። እንግዲህ ሰው የሚሆነው በልጅነቱ ነው የሚል ጽኑ እምነትም የነበረው ነው። እንግዲህ አንድ ሰው ትልቅ ሰው ሲሆን የሚታዩበት የስነ ልቦና ችግሮች ምንጫቸው ገና በልጅነት በተለይም እስከ 5 ዓመት ባለው ጊዜ ውስጥ ከወላጆቹ ጋር የነበረው ግንኙነትና ያጋጠሙት ክስተቶች እንደሆኑ በማንሳት ነው የሚታወቀው። ይህ በወቅቱ ለነበረው ማህበረሰብ በጣም አዲስና አስደንጋጭ ሐሳብ ነበር። አስቡት እንግዲህ ወደ 1856 ነው የተወለደው ብያቸዋል። በዛ ዘመን ውስጥ የነበረው ማህበረሰብ የንቃተ ህሊናና ደግሞ አስተዳደግ አኗኗርና ደግሞ ሌሎች ተጨማሪ ነገሮች ሲጨመሩበት ሊፈጥር የሚችለውን ነገር ማወቅ ማንሳት ይቻላል። እንግዲህ ለፍሮይድ ህልም ዝም ብሎ የሚታይ ምስል አይደለም። ህልም በውስጣችን የታፈኑ ፍላጎቶች እንደዚሁም ደግሞ የሚገለጡበት መንገድ እንደሆነ ያምን የነበረ ነው። ዘ ኢንተርፕሪቴሽን ኦፍ ድሪምስ የተሰኘው መጽሐፉ በተለይ የሰው ልጅ ህልም ሳይንሳዊ በሆነ መንገድ ለመተንተን የሞከረ ቀዳሚም ስራው ነው። እንግዲህ ፍሮይድ የሰውን ስብዕና በሶስት ዋና ክፍሎች እንደከፈለው ቅድም ነግሬያችኋለሁ። እነዚህ ሶስቱም እርስ በርስ የሚጋጩ ናቸው ይላል። አይዲን የሚለውን ሲገልጠው ሲያብራራው የደመነፍስ ፍላጎቶች ይላቸዋል። እነዚህ የደመነፍስ ፍላጎቶች ብሎ የሚያነሳቸው መብላት፣ መጠጣት፣ ወሲብ ወዲያውኑ ይሟላልኝ የሚለው የአእምሮ ክፍል ነው ይለዋል። ኢጎ የሚለው ሌላኛው ክፍል ደግሞ በምክንያታዊነትና በጋዱ ዓለም መካከል ሚዛን የሚጠብቅ ክፍል እንደሆነም አድርጎ ይዘረዝረዋል። የመጨረሻውና ሶስተኛው የሰው ልጅ ስብዕና ሱፐር ኢጎ የሚባለው ነው። እሱም ደግሞ የሞራልና የህብረተሰብን ህግጋት የሚጠብቅ ህሊና የምንለው ነገር የሚያጠቃልል ነው በሚል በተለይ ፍሮይድ ዶክተር ፍሮይድ የሰውን ስብዕና በዚህ መልኩ ከፋፍሎታል። በተለይ ስለሱ አስገራሚና ግላዊ ባህሪውና ጽናቱን እንኳን ብንመለከት ፍሮይድ የላንቃ ካንሰር እንደነበረበት ቅድም ገልጬላችሁ የለ በህይወት ዘመኑ ከ30 በላይ ቀዶ ጥገናዎች ቢያደርግም ሐሳቡን ከማፍለቅና ከመጻፍ ወደ ኋላ ያላለ። እንግዲህ በወቅቱ ኮኬን እንደ መድኃኒት ይታይ ስለነበረ ፍሮይድ ለተለያዩ ስነ ልቦና ህመሞች መፍትሄ ይሆናል ብሎ በራሱ ላይም ጭምር ሞክሮት የነበረ ነው። በኋላ ግን ከመድኃኒነቱ በተሻጋሪ ጉዳቱ ያመዝን ስለነበረ ያን በመረዳት ትቶታል። በወቅቱ የነበረውም ህግ እንግዲህ ወግ አጥባቂ ማህበረሰብ ስለ ወሲብና ስለ ንቦና የሚናገረውን ሐሳብ ይቃወሙትም ስለነበረ እሱ ግን ሳይበገር ሳይኮ አናሊሲስ የሚባለውን የህክምና ዘርፍ በመመስረት ለዓለማችን ትልቅ ገጸ በረከት ያኖረ ግለሰብ ነው። በአጠቃላይ ፍሮይድ አስደናቂ የሚያደርገው በተለይ የሰው ልጅ ባህሪ ማንም ባልጠበቀውና ባልደፈረው መንገድ ቆፍሮ ለማውጣት መሞከር ነው። ዛሬ ላይ አንዳንድ ሐሳቦች በሳይንስ ውድቅ ቢደረጉም እሱ የከፈተው በር ግን ለዘመናዊ ስነ ልቦና ትልቅ መሰረት እንደሆነ ይነገራል። እንግዲህ ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግና ሌሎች አስገራሚ አስደናቂ በተለይ በሳይንሱ ዓለም በጤናና በማህበራዊ ጉዳዮች በኢኮኖሚውም ልንል እንችላለን በታሪክና በስነ ልቦናም በርካታ ሐሳቦች ወደፊት ወደ እናንተ መርመር እያደረግን የምናደርስ ነው የሚሆነው። ሰብስክራይብ በማድረግ ተወዳጁን ጤና ይስጥልን። በርከ ሰይፍ ይልቃል።